ጥፋተኛ ሁሉም በቃ ተነስቶ ለኔ አልፈልግም ብላቸዋለች። አያውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለ ስም ጠርቼ ስም እየጠራው ስለሆነ ይሄ ዜዶ ወንዳሁንላትም ለምን አታራርቁኝም ነበር? አሁኑ ጥፋተኛ መሆን የምታውቁት ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ ከዚህ በላይ ምንድን ነው? ይሄ ድራማ ካልሆነ በስተቀር ምን ፈልጋ ነው ታዲያ? እስቲ ንገሩኝ። እንቺ ዘረኛ አኪድ ዘሬ እወዳለሁ። በጣም ነው ዘሬ የምወደው። ናቀይሕ ና ፀሊም የኾነ ሳስ ልልቀሕት ኣነ ስለልፀለም ኮይኹንኩኝ ምናችሁ ነው? ንዓኺ ታይት መፀናነ ታይክ በምናምን ስለኔ ስም ብታነሳው ከሱ ጋር ጸበኛ ነኝ ያለው ጸበኛ ነኝ። በቃ ለሀቢባ ጨርሳ ነግራታለች። አለም ጨርሳ ነግራታለች። በቃ እኔ ከዛ በፊትም ካረፈች በኋላም እኔ ስድብም ምንም እንትን አንስቼ አላውቅም። በቃ አንስቼ አልኩ ያዘነው አነሳው። ኦልሬዲ ያለቀ በቃ ይሄ ያለቀ ነገር ነው አይደለም። አሁን ምንድን ነው ምን ለማለት ነው? ምን ለማድረግ ነው? እሺ ይሄ ድራማ ካልተፈለገ ወይ ህዝቡ እኔ እንዲነሳብኝ ካልፈለገች ለምን እና አታሽቃብጡ ፕሊስ። የምትወዳት ያው ውደዷት። እኔ ማንም ጥሎ አላችሁ፣ ግን ለሁሉ እኩል እሷ ነጭ ስለሆነች እኔ ጥቁር ስለሆንኩ አይደለም። ሁላችን የ9 ወር ልጆች ነን። ሁላችን አንድ አይነት እዩ። ሰው ለሀቅ ፍረዱ፣ ለውሸት አትፍረዱ። ለምትወዱት ሰው አታዳሉ። ኦኬ ዝም ብላችሁ እንትን አትበሉ። ዝም ያስብላት ሰው ካለ ዝም ያስብላት። አለበለዚያ በእኔ አይደለም እንትን ለማድረግ እዚህ ዝም ብላ ፊልም አትስራብኝ እና በቃ እኔ ዝም ብላችሁ እዚህ መጣችሁ እንደዚህ እኮ ናት እንትኑ ነው እንደዚህ የሚያደርጋት ምናምን የሚባል ነገር የለም። ሁላችን የ9 ወር ልጆች ነን። ሁላችን እስካሁን ዝም ብዬ የታገዝኩ ዝም ብያለሁ። ተሰድብ ያለው ብዙ ነገር ተብያለሁ አለ በቃ። በዛ ሰዓት ግን እህቴ ነበር የምባለው። በዛ ሰዓት ግን ያለ እሷ ውጪ የምባለው። በዛ ሰዓት ሳልተረዳትም ነበር ለእሷ ማገዜ አልተረዳትም ነበር። እናተው ምን ብላችሁ እንትን አትበሉ። ጸጸቷ እኔ ላይ አይደለም እንትን የምትለው ምንድን ነው? ከኔ በላይ የተናገረ የለም እንዴ? ከገጣለ እንዴ? ምናችሁ ነው? የኔ ብቻ ነው የሚታየው? ዜድ ዝም ያስብሏታል ነው? ዜድ በቃ ስለምትወደን መልስ ነው። ኦኬ መልስ ነው። በቃ ፎቶ አሁንም እንደዚህ በቃ ምናምን በቃ ፎቶ ከተባለ በቃ ፎቶ በቃ ይሄ ነው እንጂ እንደዚህ ስሜ ምናምን መነሳት የለበትም። አያገባኝም። እሱ ነው ያላችሁ አልነበረም እንዴ? አሁን ስተዋጣላችሁ የእሷ ደጋፊዎችም የእሷ እንትኖችም አሁን ስተዋጣላችሁ ተዋጣላችሁ ወይ? አሁን ስተዋጣላችሁ እሱ ነው እሱ አይደለችም፣ እሱ አማርኛ አትችልም፣ እሷ እንደዚህ አይነት ብልግና አትጽፍም ያላችሁ አልነበረም? አሁንም እሱ ነው በሊያ እንደዚህ ናቸው። አዎ ሰክሬ ነው እና ምን ችግር አለው? ሰክሬ ያለው እና በሰክር በበሬ ምንድነው? ምን አናዳችሁ እናንተ ታዲያ? እሱ እኮ ነው ያለው ቦሌ
ማርያምን እኔ እኮ እሱ ነው የገረመኝ። እዚህ ጋር መጥቶ ከመሳደብ እንደዚህ መነሳት ካልፈለገች እኮ እዚህ አጀንዳ እኮ አያስፈልግም። አጀንዳ አያስፈልግም እኮ አጀንዳ አያስፈልግም። ቢያንስ 1 ወር ወይ 40 ቀን መቆየት ነበርባት። ከዛ ብሎ አጀንዳ እኔ አጀንዳ አልሆንም። ዝም በሉ እባካችሁ አፋችሁ ስጉ እናንተ አሽቃባጭ አስመሳዮች ስታስጠሉ። አቡ ለሁሉ ሰው እኩል ማታዩ ስታስጠሉኝ ማርያምን። ተያታት ቦልኝ ለማንም ልተወው የለም። እኔም የ9 ወር ነኝ፣ እሷም የ9 አልተዋትም እስካልተወችኝ ድረስ እኔ አሁን ተናግሬያለሁ። እኔ ተናግሬ ያቃደውኩ ተይ ዝም በይ። ለምን አባታችሁ ነው ዝም ምለው? ጠላት የቤት ጽፋ እኮ ነው ወንድሙ ሙተት የእናቱ የአባቱ ልጅ ወንድሙ ላይቭ የገባ ጀግና እኮ ነው። ጊፍት ለመልቀም 2 ቀን ቁጭ አላለም አዘን ላይ ወይ ሂዶ አልተሳፈረም። ወረቀት ይዞ ሂዶ አልተሳፈረም፣ ሂዶ አልቀበረም። ወንድሜ ብሎ መቃብር ላይ አልቅሶ አልቀበረውም። ስለኔ ያውራ ዝም ብሎ እዛ ለኔ ለመናገር ሞራል ሲኖረው ሂዶ ወንድሜ የእናቴ ልጅ ብሎ አፈር ባስለበሰው አፈር። የኔ አይገማችሁ። እኔ የተሳደቤስ አንዴ ይቅርታ ብያለሁ። የተሳደብኩትን መስሎኝ ነው። በዛ ሰዓት ከጎኗ ስለነበርኩ ብዙ ነገር። ከዛ ሰዓት ተለያይታስ ዜድ ጥሩልኛል ለምን ትለው ላይፍ ገብታ ሳላምናት እዛ ጊዜስ አይሰማትም ነበር? አታላምንኝም? ጌም አታጫውችኝም? ከኔ ጋር ቁጭ አትይም አትለኝም ነበር? የዛ ጊዜስ አትልም ነበር ወይ? አሁን ነው የሚገባት? አሁን ነው የሚሰማት? ዘረኛ ስለሆንሽ? አዎ ዘረኛ ነኝ እና ምን ይጠበስ? ዘረኛ ነኝ አዎ እና ምን ይጠበስ? አዎ ጽድት ያልኩ ትግራዋይቲ ነኝ። ጽድት ያልኩ ኮረት ብርጠጥ ያልኩ ማንነቴ አልክድምኒ እንደማንም አልሽለጠለጥም። ማንነቴ ሃይማኖቴ አልክድምኒ። አንዱ ትግራዋይ ይሆናል፣ አንዴ አማራ ይሆናል፣ አንዴ ኦሮሞ ይሆናል፣ አንዴ የሆነ ነገር ይሆናል፣ አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ጴንጤ ይሆናል። እኔ እኮ ሃይማኖቴ ያክብሬ ማንነቴ ያክብሬ አገሬ ያክብሬ ነው ትክ ኢትዮጵያዊት ነኝ። ሲቀጥል ደግሞ ኩርት ጽድት ያልኩ ትግራዋይቲ ነኝ። ምን አባታች ታመጡ? ትግራዊ ስለሆንኩ ነው ሁሉ እዚህ መጥቶ ሳፖርት የሚያደርገኝ። ምን አናዳችሁ? ዘረኛ ስለሆን ዞሩ የሚጠላ የለም። ማንም ዞሩ የሚጠላ የለም። አኪድ ዘረኛ አይደለሁም፣ ግን ዘረኛ ነሽ ካላችሁ አዎ ዘር እወዳለሁ። በጣም ነው የምወደው ትግራዋይነቴ። በጣም በቃ በደም ነው የምወደው። እኔ ልንገራችሁ በደም ምሽ ዝም ብዬ ምናምን በደም ነው የምወደው። በቃ ስለ ትግራይ ሲነሳ እንደዚህ በቃ ደሜ ይንተከተካል። ልንገራችሁ የሰውም አልነካም። እኔ ዘረኛ ማለት የምትችል እኮ የኔ እያከበርኩ የእናንተ ስሳደብ ነው እንደዛ ብላችሁ መናገር የምትችሉ እንጂ የሌላ ተው ጸጥ ማለት ይሻላል። በግድ በሰማስ ቅዱስ አዳም ምናምን እያልኩ ደግሞ አሁን ደግሞ ሌላ ነገር እኔ ማንም ስም እኮ አልተናገርኩም። ስም ጠርቻለሁ አልጠራውም። በቃ ስም አልጠራውም አይደለም፣ ግን መብቴ ነው መናገር። መብቴ ነው። ማንም መብቴ። ይሄ ቤቴ ነው። ይሄ የራሴ ነው። ሞባይሌ ስልኬ የራሴ ነው። የእናንተ አይደለም፣ የማንም አይደለም። የራሴ ስልክ ነው። ይሄ ከፈለጋችሁ አለመስማት መውጣት ነው። መውጣት በቃ ከእኔ መውጣት ነው። በቃ ምንም ነገር ስለምትወዱት ሰው ምናምን መስማት ካልፈለጋችሁ በቃ ሽልቅ ብላችሁ መውጣት። እኔ ጋር አይደለም እኮ ምናችሁ ነው? እኔ ሰው እኩል እኔ ጥፋተኛ ምንድን ነው ጥፋተኝነቴ? መጀመሪያ ለምን ጥፋተኛ ታደርጉኝም ነበር? ከሷ ገኑ ያለው ለምን እንደዚህ እኮ ብላ ሰድባ
የዛ ጊዜ ጌም ስንጫወት አብረንስ ጥፋተኛ አልነበርኩም? የዛ ፍቅር በነበረንበት ሰዓት ጥፋተኛ አልነበርኩም? እስቲ ንገሩኝ። የዛ ጊዜ ጥፋተኛ አልነበርኩም? የዛ ትክክል ነበርኩ? አሁን ስንጣላ በቃ በመጥፎ ቢሆን ኦኬ፣ እንትን በመጥፎ ነገር ተለያይተን ብንሆን ኦኬ አላችሁ እናንተ ቁጭ ብላችኋል፣ እያያችሁ ነው። ለጌሟ ሸር አረገችልኝ፣ ለጌሟ ሸር አርጋልኝ። ሂጄ ገስት ላይ ቁጭ ብዬ ነበር። ገባችሁ? ቁጭ ብዬ ነበር። እስከዛ እስከ ጌሟ እንኳን ስንት ወር ነው? ወር አለፈው። እስከ ጌሟ እንኳን ፍቅር ነበር የሚገባችሁ ቢሆን እስከ ጌሟ ሸር አርጋልኝ ሂጄ ቁጭ ብያለሁ እዛ። ከሌለኝ ደግሞ ከየት አምጥቼ ልስጥ? የለኝም እኔ